ዛሬም እንደተለመደው ከዚህ መጽሐፍ 3 ቁልፍ ነጥቦችን እናያለን። የመጀመሪያው የምቾት ቀጠና ጠላትህ እንደሆነ፣ ሁለተኛው ትክክለኛውን ነገር እንዴት መስራት እንደምትችል፣ በመጨረሻም ተራ አትሁን የሚለውን ሰፊ ሐሳብ ለመዳሰስ እንሞክራለን። ይህ እጅግ በጣም ጠቃሚ የሆነ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ በማድረግ እንጀምር። የምቾት ቀጠና የሚያምር ስፍራ ነው፣ ነገር ግን በዚያ ምንም ነገር አያድግም። ሰዎች ሰነፍ የሚሆኑበትና ሁሉንም ነገር ለነገ የሚሉበት ምክንያት ከኑሯቸው ጋር ስምሙ ወይም የተስማሙ ስላልሆኑ ነው። በሕይወታቸው ውስጥ ነገሮች የሚሄዱበት መንገድ እንዲለወጥ አይፈልጉም። ሁሌም የምትሰራውን ነገር ደጋግሞ መስራት ቀላሉ ነገር ነው። ነገር ግን ወደምትፈልገው ከፍታ የሚወስደው መንገድ እርሱ አይደለም። እድገት ሁሌም ከለመድከውና ምቾት ከሚሰጥ ቀጠና ወጥተህ ጠንከር ያለ ሥራ መስራትን ይጠይቃል። ቀኑን ሙሉ ቁጭ ብሎ ሶሻል ሚዲያ መመልከት፣ ማህበራዊ ሚዲያ ማየትና የመሳሰሉ ሲያደርጓቸው የሚቀሉና ጊዜያዊ ደስታ የሚሰጡ ነገሮች ናቸው። ነገር ግን ሕይወትን እንደማይቀይሩ አንተም እኔም በደንብ እናውቃለን። ሰውነትህ ጊዜን እያባከነ እንደሆነ ይነግርሃል። ለዚህም ነው ጊዜህን በማይረባ ነገር ያጠፋው ሲመስል ውስጥ መከፋት የሚፈጠረው። ታዲያ ዘመንህን ሁሉ በዚህ መንገድ ጊዜን እያባከንክ መቀጠል ነው የምትፈልገው? ጊዜው እየሮጠ ነው። ከተወሰነ ጊዜ በኋላ መስራት የምትፈልገውን ጉዳይ መስራት የምትችልበት ኃይል እንኳን አይኖርህም። የምትፈልጋቸውን ነገሮች አሁኑኑ ስራቸው። ነገሮች በራሳቸው መንገድ እንዲከሰቱ የምትጠብቀውን ነገር ተወው። በራሱ ጊዜ የሚከሰት ምንም ነገር የለም። እንዲከሰት ማድረግ ያለብህ አንተ ነህ። እመነኝ፣ ከምቾት ቀጠናው ከለቀቁ በኋላ እዚያው በቆየው ኖሮ ብለው የተቆጩ ሰዎች የሉም። የቀን ቅዠትህን አቁመ የምትፈልገውን መስራት ስትፈልግ የመታደል ስሜት ነው የሚሰማ። የምትፈልጋቸውን ነገሮች ለማከናወን በየቀኑ ከመነሳት የበለጠ ሰላምና ኃይል የሚሰጥ ነገር የለም። ይህንን እንዴት ማድረግ እንደምትችል በመቀጠል ለማየት እንሞክር። ከምቾት ቀጠና ወጥተህ የምትፈልገውን የማድረግን ኃይል የምታገኘው በቅድሚያ ነገሩን ቀለል ስታደርገው ነው። ምን ማለቴ ነው? ሁሌም አዲስ ነገር ለመስራት በምትሞክርበት ጊዜ ቀላል ለማድረግ ሞክር። በአንድ ጊዜ ብዙ ነገር ለመስራት በፍጹም አትሞክር። ይህ ሊበላሽ ይችላል ብለህ ስለምታስባቸው ነገሮች ከሚገባ በላይ እንዳታስብ። ብዙውን ጊዜ ነገሮች ፈጽሞ አይበላሹም። የሚያስፈልግህ ነገሮችን በተቻለ ፍጥነት መጀመር ነው። ፍጥነት ያስፈልጋል። ፍጥነቱ የሚፈለገውን ውጤት ማግኘት ላይ ሳይሆን ስራዎችን በመፈጸም ላይ ፍጥነት ያስፈልጋል። እንበልና ስለ ዌብሳይት አሰራር መማር ከፈለግ አሁን መጀመር ወይም ሌላ ጊዜ መጠበቅ ትችላለህ። የመጀመሪያው እቅድ ካልሰራ ወዲያው ማሻሻያ ማድረግ አለብህ፣ ወይም እቅድህን ሙሉ በሙሉ መቀየር ያስፈልግ ይሆናል። አሁኑንና በፍጥነት አድርገው። ፍጥነት በጣም ወሳኝ ነገር ነው። አለኝ ብለህ የምታስበውን ያህል ጊዜ የለህም። ነገሮች ቀለል አድርገህ ግን ደግሞ በፍጥነት መፈጸምን ልመድ። አስታውስ፣ ብዙ ውሳኔዎችን መወሰን ያለባቸው ከሚያስፈልጉት መረጃዎች 60 ወይም 70 ከመቶ ያህሉ እንደተገኙ ነው። ዛሬ ከመቶ እስኪደርስ እጠብቃለሁ ካልክ ምናልባት ያኔ ዘግይተህ ይሆናል። በትንሹም ቢሆን ለየት አድርገህ ለማሰብ እንዴት መሞከር እንደምትችል በቀጣይ ላሳይህ። ሁሉም ሰው አንድ አይነት ሐሳብ እያሰበ ከሆነ ከሰዎች መሃል የማያስብ ሰው አለ ማለት ነው ይላል ጆርጅ ኤስ ፓተን። እንደ ሌሎች ሰዎች ማሰብ አይጠበቅብህም። በራስህ እይታ ላይ ተመስርተህ ማሰብ ትችላለህ። ያንተን አይነት ሐሳብ ያለው ሌላ አንድም ሰው ላይኖር ቢችል ምንም ግራ የሚያጋባ ነገር ሊኖር አይገባም። ከሌሎች ሰዎች የተለየ ውጤት ለማምጣት ነገሮችን ከሌሎች በተለየ መንገድ ማሰብ መቻል አለብህ። ሌሎች ሰዎች ሁሉ የሚሰሩትን እየሰራ ግን የተለየ ውጤት መጠበቅ በፍጹም አትችልም። ከዚህ በፊት ስትሰራው የነበርከውን ነገር ደጋግመህ እየሰራ በዚህኛው ዙር የተለየ ውጤት መጠበቅ አትችልም። በጣም ብዙ ጊዜ ውጤቱ ተመሳሳይ ነው የሚሆነው። ሰነፍ ከሆንክ አሁንም ውጤቱ ልክ እንደ ትናንትናው እንደሚሆን ታውቀዋለህ። በመቀጠል ግልጽ ግቦችን ማስቀመጥ ይኖርብሃል።
የምናስቀምጣቸው ግቦች የሚቻሉና በአጭር ጊዜ ውስጥ የምናስተዋውቃቸው መሆን አለባቸው። ትላልቅና አጓጊ ግቦች ማስቀመጥ መጥፎ ነገር ሆኖ ሳይሆን በጣም ሰነፍ ከሆንክ እነዚህ ትላልቅና የማይቻሉ የሚመስሉ ግቦች ያስቀመጥከው ግብ በጣም ግዙፍ ግብ በጣም ሩቅና የማይቻል ሆኖ ስለሚታይ የበለጠ ሰነፍ እየሆንክ እንድትሄድ ሊያደርግ ይችላል። ለዚያም ነው መጀመሪያ ላይ ትናንሽና በቀላሉ የሚሳኩ ግቦችን ማስቀመጥ አስፈላጊ የሚሆነው። ግቦቹ በተጨማሪም ግልጽ መሆን አለባቸው። ለምሳሌ ግልጽ ግብ ማለት በአንድ ወር ውስጥ 2 ኪሎግራም ክብደት መቀነስ ሊሆን ይችላል። ግልጽ ያልሆነ ግብ ደግሞ ጤነኛ መሆን የሚለው ነው። መለካት የማይቻልና የጊዜ ግብ የሌለው ግብ ተብሎ መጠራት አይችልም። በዚህ አይነት ግብ የሚጠበቅ ነገር ካለ ምናልባት ተአምር ነው። በመቀጠል ግቦችህን ጻፋቸው። እስካሁን ግብህን በወረቀት ላይ የማትጽፍ ከሆነ ዛሬውኑ መጻፍ ጀምር። ምክንያቱም በኋላ ላይ አትጸጸትም። የተጻፉና ግልጽ የተዘረዘሩ ግቦች ካሉና ደጋግም የምታነባቸው ከሆነ እንድታሳካ ያበረታታሃል፣ ኃይልም ይሰጣል። የተጻፈ ነገር ሳታሳካ ከቀረ የጥፋተኝነት ስሜት ይሰማሃል። ግማሹን ግብ እንኳን ካሳካ ምንም ካለማሳካት ይሻላል። ነገሮች ከሚገባው በላይ ደግሞ እንዳታወሳስብ መጠንቀቅ አለብህ። ምክንያቱም ውጤታማነት መለኪያ ተብለው የሚዘጋጁ አፕሊኬሽኖች በግሌ ብዙም አልወዳቸውም። ምክንያቱም ነገሮችን ያወሳስባሉ። ሙሉ በሙሉ ጊዜ ማባከኛም ይመስለኛል። ትኩረት ለማድረግ አፕሊኬሽን አያስፈልግህም። እኔ ወረቀት ላይ መጻፍ ነው የምመርጠው። አንተም ወረቀትና እስክሪብቶ ይበቃሃል። ነገሮችን አታወሳስብ። ከዚያ አለፍ ያለው ነገር ሁሉ የኃይል ብክነት ነው። በኋላ እንዳይቆጭህ መስራት የምትፈልገውን ነገር በመስራት ፋንታ በሐሳብ ውስጥ ገብተን ስንዋዥቅ ያ ነገር አስጨናቂ ይሆንብናል። ምክንያቱም ያንን ነገር መስራት እንዳለብንና ያልሰራነው ሰነፍ በመሆናችን ምክንያት መሆኑን ውስጣችን ስለሚነግረን ነው። ይህም አሁን አለመረጋጋትን በኋላ ደግሞ ቁጭትን ይዞብን ይመጣል። ስለዚህ ለረጅም ጊዜ አቅድ። ይህንን እንዴት ማድረግ እንደምትችል ላሳየ። 2 ነገሮች ማድረግ ትችላለህ። የረጅም ጊዜ እቅድ ኖሮ ያንን እቅድ ለማሳካት የሚያግዙ ነገሮችን እየሰራ መቀጠል ትችላለህ። አሊያም የአጭር ጊዜ ደስታ የሚሰጡ ነገሮች ላይ ብቻ እየሰራ መጨረሻ እንዳያምር ማድረግ ትችላለህ። ሁሉም ሰው አሁን የሚሰራቸው ነገሮች ሁሉ የወደፊት ህይወቱ ላይ ምን አይነት ተጽዕኖ እንደሚያሳርፉ ጠንቅቆ መረዳት አለበት። አንድ አስረግጬ ልነግርህ የምችለው ነገር አሁን ሰነፍ መሆን በኋላ ላይ ወይም አሁን ካለህበት የምቾት ቀጠና ሰብረ የማትወጣ ከሆነ በኋላ ላይ እንደሚቆጭ ነው። ስንፍና ለአሁኑ መልካም መስሎ የሚታየውን የአጭር ጊዜ ደስታ ሆርሞን ስለሚያመነጭልን ነው። አዲስ ነገር መስራት ግን ከበድ ያለና አፋጣኝ ደስታ የሚያመነጭ አይደለም። ነገር ግን ወደፊት ስንፍናችን እጅግ የሚያስቆጨን ሲሆን ስንፍናን ማሸነፋችን ደግሞ ገደብ አልባ ደስታ እንደሚፈጥርልን ነው። የወደፊቱን ጊዜ ብሩህ ለማድረግና የረጅም ጊዜ ደህንነታችንን ለማስጠበቅ ጊዜያዊ ደስታን ማዘግየት መቻል አለብን። አሁን መደሰት አያስፈልግም ወይም ደስታችንን ሁሉ እናጥፋ እያልኩ አይደለም። ነገር ግን የረጅም ጊዜ እቅዶች የሚሳኩት የአጭር ጊዜ ደስታዎች መስዋዕት ሆነው መሆኑን ልብ ልንል ይገባል። ስለዚህ አዲስን ነገር ደግሞ መጋፈጥ የሚለውን ቁልፍ ሐሳብ እንመልከት። አዲስ ነገር መሞከርን አትፍራ። በህይወት ውስጥ ምንም ነገር ማሳካት ካለብህ ምቾት ከሚሰጥ ቀጠና ወጥተህ ምቾት ወደሚነሳ ቀጠና መግባት አለብህ። አዲስ ነገርን ያለመሞከር በኋላ ላይ የሚያመጣው ጸጸት ከፍ ያለ ነው። በእርግጥ ምንም አዲስ ነገር የማትሞክር ሰው ከሆንክ ህይወትህን ሙሉ የምታሳልፈው በጸጸቶች ተሞልተ ነው። አዲስ ነገር መሞከር አስፈሪ መሆኑ የሚጠበቅ ነው። አዲስ ነገር አለመሞከር ደግሞ ይበልጥ አስፈሪ ነው። ማርክ ዙከርበርግ የፌስቡክ መስራቹ እንዲህ ይላል፣ ትልቁ አደጋ አደጋን መጋፈጥ አለመቻል ነው። በከፍተኛ ፍጥነት በሚለዋወጥ ዓለም ውስጥ እንደምንወድቅ የምናረጋግጥባቸው ብቸኛ መንገድ አዲስን ነገር አለመሞከር ነው። ሁሉንም ነገር ጥሩ እንደሆነ ወይም ሁሉም ነገር መጥፎ እንደሆነ አድርገ ማሰብ አቁም። በእኔ ህይወት ውስጥ የተከሰቱ በርካታ መጥፎ ነገሮች አሉ።
እነዚህ መጥፎ ነገሮች በመከሰታቸው ዛሬ ደስተኛ ነኝ፣ ምክንያቱም የህይወቴ መስመር ወደ መልካም የቀየሩልኝ እነዚህ አጋጣሚዎች ናቸው። እስኪ እዚህ ጋር አንድ ታሪክ ላጋራችሁ። አንድ ገበሬ በእርሻ ሥራ የሚያግዘው አንድ ፈረስ ነበረው። የመንደሩ ሰዎች ሰውየውን ሁሌም ያ አጋዥ ፈረስ ስላለው ምን ያህል እድለኛ እንደሆነ ይነግሩት ነበር። ምናልባት ነበር የሰውየው መልስ። አንድ ቀን ፈረሱ ጥሎ ጠፋና ጎረቤቶቹ ሐዘናቸውን ሊገልጡለት መጡ። መጥፎ ነገር ነው የገጠመ አሉስ የሰፈሩ ሰዎች። ምናልባት ሲል መለሰ ገበሬው። ከቀናት በኋላ ፈረሱ ሌሎች 10 ጠንካራ የጫካ ፈረሶችን አስከትሎ ተመለሰ። የሚገርም አስደሳች ነገር ነው አሉት ጎረቤቶቹ። ገበሬውም ምናልባት ነበር አሁንም የገበሬው ምላሽ። በቀጣዩ ቀን ከፈረሶቹ አንደኛውን የገበሬው ልጅ እየጋለበ ያለ ወደቀና እግሩ ተሰበረ። በጣም መጥፎ ነገር ነው አሉ ጎረቤቶቹ። አሁንም ምናልባት አለ ገበሬው። በቀጣዩ ቀን የጦር አዝማች መኮንን ወደ ሰፈሩ መጥቶ ወጣት ወንዶችን ሁሉ ለጦርነት ሲመለምል የገበሬው ልጅ እግሩ ስለተሰበረ ወደ ውትድርና ሳይወሰድ ቀረ። ጎረቤቶቹ በደስታ ተሞልተው ምን አይነት እድል ነው፣ ልጅ እኮ በዚህ ምክንያት ከጦርነት ተረፈ፣ ይህም መልካም ነገር ነው ቢሉት ገበሬው በስሱ ፈገግ ብሎ ምናልባት አላቸው። በመቀጠል ራስን ስለመግዛት አንዳንድ ሐሳቦችን እንይ። ከሁለቱ ህመሞች አንደኛውን ማስተናገድ አለብን። ራስን የመግዛት ህመም ወይም የጸጸትን ህመም። ጂም ሮን። ራስን መግዛት ማለት ለቀጣዩ ህይወት ጥሩ ውጤት የሚያመጡልህን ከባድ ነገሮች አሁን መስራት ማለት ነው። ወደ ጂም መሄድ ከባድ ነገር ነው። ሶፋ ላይ ቁጭ ብሎ ቴሌቪዥን መመልከት ግን ቀላል ነው። ንግድ መጀመር ከባድ ነው። ቁጭ ብሎ በሐሳብ መዋለል ግን ቀላል ነው። መጽሐፍት ማንበብ ከባድ ነው። ቁጭ ብሎ ፊልም መመልከት ግን ቀላል ነው። በየጠዋቱ መነሳት ከባድ ነው። የሞቀ አልጋ ላይ ተኝቶ ማርፈድ ግን ቀላል ነው። ህይወትህን የሚያሻሽሉ ነገሮች ሁሉ ከባድ የሚባሉ ናቸው። ሁሌም ራስን የሚከተሉትን ጥያቄ አቅርብለት። ይህንን ነገር ባለመስራቴ ወደፊት እጸጸታለሁ ወይ? መልሱ አዎ ከሆነ በየትኛውም መንገድ ቢሆን ያ ሥራ አሁን መሰራት አለበት። ታላቁ ሲዝ ጎዲን እንዲህ ብሏል፣ የምርጥ ሐሳቦች እጥረት የለም፣ የጎደለው ሐሳቦችን ወደ ተግባር የሚቀይር ፍላጎት ነው። ዲሲፕሊን ማለት መስራት ያለበትን ማንኛውንም ነገር መሰራት ወይም መስራት ማለት ነው። ስራው ከባድ ከሆነ ጠንክረ መስራት አለብህ። ስራው በዘዴ የሚሰራ ከሆነ ዘዴውን ፈልገ ማግኘት አለብህ። ከባድ ናቸው በሚል ብቻ መሰራት ያለባቸውን ስራዎች ሳትሰራ በፍጹም እንዳትቀር። የቀን ቅዠት የዲሲፕሊን ጠላት ነው። የቀን ቅዠት ማለት አሁን መሰራት ያለበትን ነገር ላለመስራት ሰበቦችን እየደረደሩ ጊዜውን ማሳለፍ ነው። ሰበቦችን ካልደረደርክ የጥፋተኝነት ስሜት ስለሚሰማ ጥሩ ምክንያቶችን ለራስ ትነግራለህ። ብዙ ጊዜ ጥቅም ላይ የሚውለው ሰበብ ትክክለኛውን ጊዜ እየጠበቅኩኝ ነው የሚለው ነው። ጊዜው ትክክል የሚሆንበት ነጥብ የለም። ጊዜ መቼም ቢሆን ሙሉ አይሆንም። በመንገድ ላይ የሚጠብቁ እንቅፋቶች መቼም ቢሆን ይኖራሉ። በርካታ ነገሮች ሰነፍ እንድንሆንና በቅዠት ውስጥ እንድንዘግጥ ይገፉናል። አንተ ግን ሁሌም ተቋቁመ መቀጠል አለብህ። ሌላው ጊዜያዊ ደስታህን አዘግየው። ጊዜያዊ ደስታን ማዘግየት ከባድ ነገር ነው። በነገሮች አሁን ነው መደሰት የምንመርጠው። ይህ ችግር ያለው ነገር አይደለም። ችግር የሚሆነው የወደፊት ህይወታችንን የሚጎዱ ነገሮች ሲኖሩ ነው። ጊዜው ሲያልፍ የምትጸጸትበት ወይም ለምን አደረግኩት የምትልበት ጉዳይ ከሆነ ያንን ጊዜያዊ ደስታ ለዘላቂ ጥቅም ስትል ማስተላለፍ ይኖርብሃል። ወደ ሁለቱ አቅጣጫዎች ነው መመልከት ያለብህ፣ ወደ አሁንና ወደፊት። አሁንን መደሰት አለብህ፣ ነገር ግን የወደፊትህን በሚጎዳ መልኩ መሆን የለበትም። በተለይ ሰነፍ በመሆን አሁንህን ወደፊትህንም ነው የምትጎዳው። በመቀጠል ሁለተኛውን ነጥብ ማለትም አሁኑኑ ስራው ወይም አሁኑኑ አድርገው የሚለውን ቁልፍ ሐሳብ ለማየት እንሞክር።
ለነገ ማሳደር ያለብህ ሥራ ሳትሰራው ለመሞት ፈቃደኛ የሆንከውን ብቻ ነው። ፓብሎ ፒካሶ። ጊዜው መቼም ቢሆን የተመቸ አይሆንም። ጊዜው የተመቸ ሆኖ ካገኘኸው ምናልባት ሥራውን ለመስራት ጊዜው የረፈደበት ወቅት ነው። አሁን ምንም አለመስራትና ቁጭ ብሎ መጠበቅ ትችላለህ፣ ነገር ግን ምንም አይፈጠርም። በሌላ በኩል ደግሞ ዛሬ ሥራውን ጀምረኸው ቀስ በቀስ እያሳካኸው ልትሄድ ትችላለህ። የተሻለ ጊዜ፣ የበለጡ ግብአቶች ወይም የተሻለ ከባቢ እስኪመጣ ቁጭ ብለህ መጠበቅ የለብህም። ስለምትሰራው ነገር ሙሉ ዝርዝር እቅድ ባይኖርህ እንኳን ዛሬ ሥራውን ጀምረህ በሂደት ቋጠሮውን እየፈታ መቀጠል ይሻልሃል። አስታውስ፣ አቋራጮች የሉም። ቀላል የሚባለውን መንገድ በመፈለግ አትድከም። ትናንሽ ሥራ አቅላዮችና ፋታ ሰጪ ነገሮችን ልታውቅና ልትጠቀም ትችላለህ። ነገር ግን ዞሮ ዞሮ ሥራውን መስራት ግዴታ ነው። ብዙ ሰዎች ትኩረታቸውን ከሥራ ይልቅ በመማር ላይ አድርገውት ይታያሉ። መማር በጣም ጥሩ ነገር ነው፣ ነገር ግን ብቻውን በቂ አይደለም። ነገሮች እንዲጠናቀቁ ሥራ መሰራት ያስፈልጋል። ጭራሽ ሥራውን ከመጀመር በፊት አቋራጭ ማፈላለግህን አቁም። ሥራውን ጀምረውና ሂደቱን የሚያቀላጥፉ መንገዶችን ማፈላለግ ግን ትችላለህ። በሕይወት ውስጥ ሁሌም ከፍታና ዝቅታ ይኖራል። አንዳንዴ በጣም ጥሩ ትሰራለህ፣ ሌላ ጊዜ ደግሞ ሥራ ውጤት አልባ ይሆናል። ቪዚያንድሪው በአንድ ወቅት ማይክ አንጀሎም ቢሆን በእያንዳንዱ ቀን የሚጠብቀው ሥራ የወረቀት ክምር ቢሆን ኖሮ ከአልጋው ለመውጣት ይቸገር ነበር። ዳቪንቺም የመንግሥት ሠራተኛ ቢሆን ኖሮ ምን አይነት መነሳሳት ይኖረው ነበር? ትክክለኛውን ነገር እየሰራው ነው ወይ ብለህ ራስህን ጠይቅ። መሰራት የሌለባቸውን ነገሮች መስራት ምንም ዋጋ የሌለው ነገር ነው። የማትወደውን ነገር የምትሰራ ከሆነ መቼም ቢሆን ስንፍናን ማስተናገድ አይቀርም። የምትሰራው ነገር መቀየር እንዳለበት ሰውነት ምልክት እየሰጠ ነው። ትርጉም ያለው ነገር ስራ። ትርጉም አልባ ነገሮችን ለመስራት ልትነቃቃ አትችልም። ስራ ድግግሞሽ ያለበትና ጣዕም አልባ ከሆነ በዚያ ስራ ውስጥ ትርጉምና ደስታን ማግኘት ትቸገራለህ። ምንም አይነት ስራ ከህይወትህ በላይ አይደለም። የምትወደውን ነገር መስራት አለብህ። ነገር ግን ጠንካራ ከሆነው ከስራው ክፍል መሸሽ አይገባም። አንድ ሰው የቀለም ስራ የሚወድ ሆኖ የሰዎችን ሐሳብ ሰምቶ አካውንታንት ቢሆን በኋላ የሚወደውን ዘርፍ አለመቀላቀሉ ጸጸቱ አይወጣለትም። ስራ በመስራት የምታሳልፉበት ጊዜ ብዙ ነው። ስራውን ራስህ ካልመረጥከው ሌላ ሰው ይመርጥልሃል። ሌላ ሰው የመረጠልህን ደግሞ ላትወደው ትችላለህ። ስራው በሌላ ሰው ሲመረጥልህ ልክ እንደ ሸክም የሚሆንብህ ሲሆን፣ ራስህ የመረጥከው ስራ ግን የመታደል ስሜት ይሰጣል። ስራህ ወደ ደስታ የሚያመራ ጎዳና ነው። ስራህን ካልወደድከው ደስተኛ አትሆንም። ስራህን ከወደድከው ስንፍና አይኖርም። ስራህን ከወደድከው ስንፍና የሚባለው ምን እንደሆነ እንኳን እስከ መርሳት ትደርሳለህ። አንድ ምክር አለኝ። ስራህን ካልወደድከው ከዚያ ስራ ልትለቅ የምትችልበትን መንገድ አሁኑኑ ማፈላለግ ጀመር። በሚያስከፋ ስራ ውስጥ ደስተኛ ልትሆን አትችልም። የምትሰራውን ከወደድከው ከህይወት ጋር ስምምነት እንዲኖርህ ያደርጋል። ውስጥን አዳምጠው፣ ይመራሃል። እንዲሁም የምትወደውን ነገር መስራት ማለት ጠንከር ካለ ስራ መሸሽ ማለት አይደለም። 100% አቅምህን አሟጠ አትለፋም ማለትም አይደለም። ሰነፍና ጠንካራ ስራዎችን የማይሰራ ትሆናለህ ማለት አይደለም። አዲስ ነገር መስራት በምንጀምርበት ወቅት መነሳሳታችን ከፍ ያለ ነው። ያ መነሳሳታችን መቀዝቀዝ የሚጀምረው እውነተኛውና ውስብስብ የሥራው ክፍል መገለጥ ሲጀምር ነው። ያኔ ስራውን መውደዳችንን እናቆማለን። የምንወደው ስራ ሆኖ እንኳን በዚህ መንገድ ደስተኛ ላልሆን እንችላለን። ጠቃሚውን ማስቀደም ተማር። ሁሉንም ነገር መስራት አትችልም። ያለ ኃይል ውስን ስለሆነ በተመረጠ ቦታ ነው ልታውለው የሚገባ። ነገሮችን ከሚገባቸው በላይ ለጥጠ ውጤት የሌለበት ድካም ማስተናገድ የለብህም። ኃይልህን በተመረጡ ቦታዎች ላይ ማዋል አለብህ። ስራዎች ቁጥራቸው ባነሰ መጠን ውጤታማነትህ ይጨምራል። እንዲሁም ምንም ነገር ማሳደድ የለብህም። ምንም ነገር አትከተል። ይልቁንም ነገሮች ወደ አንተ እንዲመጡ ወይም እንዲከተሉ ራስህን ዘውትር አሻሽል። ራስ ላይ አተኩር። ሌላው ነገር በሙሉ ለራሱ ያውቃል። አንድን ነገር ለመስራት ብቃት እንደሌለ የሚሰማህን ነገር አስወግደው።
ልትሰራው ትችላለህ። አእምሮህ አሉታዊ ነገሮችን እየመገብክ የራስህ ታላቁ ጠላት መሆንህን አቁም። ብዙ ጊዜ ሰዎች በስንፍናቸው የሚገፉበት ምክንያት ስራውን ለማከናወን የሚሆን ብቃት እንደሌላቸው ስለሚያስቡ ነው። አንተ ግን አቅም አለ። ዝም ብለህ ስራውን ጀምር። በስተመጨረሻም ነገሮች መልካም ይሆናሉ። ሪቼ ኖርተን በአንድ ወቅት ምርጡ ጊዜ እስኪመጣ መጠባበቅ በሽታ ነው፣ በቀን ቅዠት መቃለልም በሽታ ነው፣ መድኃኒቱ ደግሞ ወደ ሥራ መግባት ነው። በተቻለ መጠን ምርጥ ውጤት ማስመዝገብ ጥሩ ነገር አይደለም እያልኩ አይደለም። ነገር ግን ያንን ለማድረግ የህይወት እያንዳንዱ ክፍል ሊመሰቃቀል አይገባም። ቆንጆ ነገሮች ያሉት የሆነ ሰው በዚያ ጉዳይ ላይ ልዩ ትኩረት ሰጥቶ እያንዳንዷን ጥቃቅን ነገር ስለሰራት ነው። ጥንቅቅ ያሉ ስራዎች ባይኖሩ ዓለም ምን ያህል ውብ ላትሆን ትችል ነበር። ዙሪያችን በማይረቡ ነገሮች ብቻ የተከበበ ሊሆን ይችል ነበር። ዓለማችን ውብ የሆነችው ጥንቅቅ ተደርገው የተሰሩ ስራዎች ጥንቅቅ ብለው ካልተሰሩ ስራዎች ጋር ተቀላቅለው የሚገኙባት ስለሆነች ነው። ስራን ጥንቅቅ ማድረግ አንዳንዴ የሚያስፈልግ፣ አንዳንዴ ደግሞ ወደ ጎን ልናደርገው የሚገባ ነገር ነው። ስራን ጥንቅቅ ማድረግ በሚል ህይወትህን አደጋ ውስጥ መክተት አይገባህም። እንደየሁኔታው ተንቀሳቀስ። ደግሞም ስንፍናን ስራን ጥንቅቅ አድርጌ መስራት አልችልም በሚለው ሰበብ ውስጥ አትሸፍነው። ስዕል ወይም ሌላ የፈጠራ ስራ እየሰራ ከሆነ በተቻለ መጠን ጥንቅቅ ያለ ስራ እንዲሆን ጣር። ነገር ግን ያደገ ሳር እየከረከምክ ከሆነ በቀናት ውስጥ መልሶ ለሚያድግ ነገር ጥንቅቅ እንዲል በሚል ኃይልና ጊዜን ሁሉ መሰዋት የለብህም። ውሳኔውን መቀየር የሚችል ከሆነ በፍጥነት አከናውነው። መቀልበስ የማይቻል ከሆነ ደግሞ በተቻለ መጠን አዘግየው። አስታውስ፣ ጥንቅቅ ካለ ይልቅ የተጠናቀቀ ስራ ይሻላል። ሁሉም ነገሮች ጥንቅቅ ብለው መሰራት አይችሉም። በጥቂት ደቂቃዎች ውስጥ መጠናቀቅ የሚችል ስራ ላይ ቀናትን ልትፈጅ አይገባም። ሰነፍ ሰዎች ብዙ ጊዜ ይህንኑ ነው የሚያደርጉት። በመጨረሻ ስራውን ለመስራት ሲወስኑ በእያንዳንዱ ጥቃቅን ዝርዝር ጉዳይ ላይ ጊዜ ይፈጃሉ፣ ወይም እንዴት ጥንቅቅ አድርገው እንደሚሰሩት እያንዳንዱን ዝርዝር ሲያሰላስሉ ስራውን ለመጀመር ሳይችሉ ይቀራሉ። ለዛሬ ከዚህ መጽሐፍ እንዲና መሰል ሐሳቦችን በስፋት ለመዳሰስ ሞክረናል። ከህይወታችሁ ስንፍናን በማራቅ ካላችሁበት የምቾት ቀጠና ወጥታችሁ ወደምትፈልጉት ህልምና ራዕይ የምትገቡበትን ቁልፍና አስደናቂ ነጥቦችን አይተናል። ማለትም ሶስተኛውን መልካም ፈቃዳችሁ ከሆነ በሚቀጥለው ጊዜ የምንለቅ ይሆናል። ይህም ተራ አትሁን የሚለውን ሐሳብ እንዲሁም ሌሎችን ጨምረን ከዚህ መጽሐፍ በመቀጠል እናያለን። ለዛሬ ግን እዚህ ላይ አበቃን። ከዚህ የመጽሐፍ ቅምሻ የትኛው ሐሳብ ተመቻችሁ? እንደተለመደው ኮሜንት ላይ ጻፉልን። ይህንን መጽሐፍ ሙሉውን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ። በሚቀጥለው ጊዜ መሰል ህይወት ለዋጭ መጽሐፎችን ወደ እናንተ የምናደርስ ይሆናል። እስከዛው ግን ቸርን ሰንብት።